መጽሐፈ ኢዮብ ምዕራፍ 15 ቴማናዊውም ኤልፋዝ መለሰ እንዲህም አለ። በውኑ ጠቢብ ሰው እንደ ነፋስ በሆነ እውቀት ይመልሳልን? በሆዱስ የምሥራቅን ነፋስ ይሞላልን? ከማይረባ ነገር ወይስ ከማይጠቅም ንግግር ጋር ይዋቀሳልን? አንተም እግዚአብሔርን መፍራት ታፈርሳለህ፣ በእግዚአብሔር ፊት አምልኮን ታስቀራለህ። በደልህ አፍህን ያስተምረዋል፣ የተንኰለኞችንም አንደበት ትመርጣለህ። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም፣ ከንፈሮችህም ይመሰክሩብሃል። በውኑ መጀመሪያ የተወለድህ ሰው አንተ ነህን? ወይስ ከተራሮች በፊት ተፀነስህን? የእግዚአብሔርንስ ምሥጢር ሰምተሃልን? ወይስ ጥበብን ለብቻህ አድርገሃልን? እኛ የማናውቀውን አንተ የምታውቀው ምንድር ነው? ከእኛ ዘንድስ የሌለው የምታስተውለው ምንድር ነው? በዕድሜ ከአባትህ የሚበልጡ ሽበትም ያላቸው ሽማግሌዎችም ከእኛ ጋር አሉ። በውኑ የእግዚአብሔር ማጽናናት በየዋሃትም የተነገረህ ቃል ጥቂት ነውን? ልብህስ ለምን ይወስድሃል? ዓይኖችህስ ለምን ይገለምጣሉ? በእግዚአብሔር ላይ መንፈስህን እስከ ማንሣት ደረስህ? ይህንም ቃል ከአፍህ እስከ ማውጣት ደረስህ? ንጹሕ ይሆን ዘንድ ሰው ምንድር ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድር ነው? እነሆ በቅዱሳኑ ስንኳ አይታመንም፣ ሰማያትም በፊቱ ንጹሐን አይደሉም። ይልቁንስ አስጸያፊና የረከሰ ኃጢአትንም እንደ ውኃ የሚጠጣ ሰው ምንኛ ያንስ! ምድሪቱ ለብቻቸው ተሰጥታ ነበረች፣ በመካከላቸውም እንግዳ ያልገባባቸው ጠቢባን ከአባቶቻቸው ተቀብለው የተናገሩትን ያልሸሸጉትንም እገልጥልሃለሁ። ስማኝ፣ ያየሁትንም እነግርሃለሁ። ክፉ ሰው ዕድሜውን ሙሉ ለግፈኛ በተመደቡለት በዓመታት ሁሉ በሕመም ይጣጣራል። የሚያስደነግጥ ድምፅ በጆሮው ነው፣ በደኅንነቱም ሳለ ቀማኛ ይመጣበታል። ከጨለማ ተመልሶ እንዲወጣ አያምንም፣ ሰይፍም ይሸምቅበታል። ተቅበዝብዞም ወዴት አለ እያለ እንጀራ ይለምናል። የጨለማ ቀን እንደ ቀረበበት ያውቃል። መከራና ጭንቀት ያስፈራሩታል፣ ለሰልፍም እንደ ተዘጋጀ ንጉሥ ያሸንፉታል። እጁን በእግዚአብሔር ላይ ዘርግቶአልና ሁሉንም በሚችል አምላክ ላይ ደፍሮአልና። በደንዳና አንገቱና በወፍራሙ በጋሻው ጉብጉብ እያሰገገ ይመጣበታልና በስብም ፊቱን ከድኖአልና ስቡንም በወገቡ ላይ አድርጎአልና። በተፈቱም ከተሞች ውስጥ ሰውም በሌለባቸው ክምር ለመሆን በተመደቡ ቤቶች ውስጥ ተቀምጦአልና። ባለጠጋ አይሆንም፣ ሀብቱም አይጸናም። ጥላውንም በምድር ላይ አይጥልም፣ ከጨለማ አይወጣም። ነበልባሉም ቅርንጫፎቹን ያደርቃቸዋል፣ አበባዎቹም ይረግፋሉ። ዋጋው ከንቱ ነገር ይሆናልና ራሱን እያሳተ በከንቱ ነገር አይታመን። ቀኑ ሳይደርስ ጊዜው ይፈጸማል፣ ቅርንጫፉም አይለመልምም። እንደ ወይን ያልበሰለውን ዘለላ ያረግፋል፣ እንደ ወይራ አበባውን ይጥላል። የዝንጉዎች ጉባኤ ሁሉ ለጥፋት ይሆናል፣ የጉቦ ተቀባዮችንም ድንኳን እሳት ትበላለች። ጉዳትን ይፀንሳሉ፣ በደልንም ይወልዳሉ፣ ሆዳቸውም ተንኰልን ያዘጋጃል።